ያለፉት 100 ዓመታት 1000 ዓመታት ወቴቨር ቁጥር እንስተው ታሪካችንን ስንገመግም የሚገባንን ነገር ማግኘት ሳንችል ቀርተን አሁን ባለንበት ሁኔታ ውስጥ ያስገቡንን ነገሮች በትክክል መመርመርና ለነዚህ ብቃት ያለው መፍትሄ ለማስቀመጥ የሚያስችል የሐሳብ ሽርሽር ማድረግ መቻል ነው። ከዚህ አንፃር ዋናው ትኩረታችን አስተሳሰብ ላይ መሆን አለበት ብሎ ስለሚጀምር በላላይ መዋቅራችን ላይ የሚታዩ ችግሮችን መፈተሽ አለብን ብሎ ስለሚጀምር ፈለግንም አልፈለግንም በዝርዝር ጉዳዮች ተግባባንም አልተግባባንም ሀገራዊ ማዕቀፍ ሆኖ ሊያገለግል የሚችልበትን ዋነኛውን መሰረታዊ ቁም ነገር አሟልቷል የሚል እምነት አለኝ። የሀገራችን ችግር ያስተሳሰብ ችግር ነው። የማህበረሰብ ትብብር ላይ ተመስርተን የሀገር ቀጣይነት ለማረጋገጥ በሚደረግ ጥረት ውስጥ የላዕላይ መዋቅር ለውጥ ቅድሚያ እንስጠው የሚለው አይ ቲንክ ትልቅ መነሻ ነው የሚል እምነት አለኝ። በዚህ ጽሁፍ ውስጥ የራስን አቅም ስለመጠቀም፣ ሚዛን ስለመጠበቅ፣ ስላቃፊነት፣ መደፍጠጥን ስለማስወገድ፣ ጥቅል ፍረጃና ጽንፈኝነትን ስለማስወገድ የተነሱት ነጥቦች የሚጣል ነገር የላቸውም። በገበያና በመንግስት ሚና መሃል ያለውን ሚዛን ከመጠበቅ አንፃር የተነሱ ሐሳቦችም የዛን ያክል የሚያስኬዱ ናቸው። አንድ ሐሳብ ከመጣ ይምጣ ሀገራዊ ማዕቀፍ እንዲሆን ከተፈለገ አንደኛ የሀገሪቱን ችግሮች በውል መረዳት መቻል አለበት። ሁለተኛ የህብረተሰቡ መስተጋብር የኮንፍሊክት ዳይናሚኩን በትክክል መገንዘብ መቻል አለበት። በውልና በግል መብቶች መካከል ያለውን ባላንስ በትክክል ማሳየት መቻል አለበት። የጋራ እሴቶችና የፔሪፌሪ ስሜት የወለዱ ጉዳዮችን በትክክል ነቅሶ ማውጣት መቻል አለበት። ሁሉንም የኢኮኖሚ ዘርፎች በትክክል ተረድቶ ወደ ፖሊሲ ማዕቀፍ አሳታፊ በሆነ መልኩ ለማውረድ የሚያስችል ዝግጁነት ማሳየት መቻል አለበት። በመንግስትና በግሉ ዘርፍ የተናጠልም የትብብርም ኃላፊነቱ ላይ በግልጽ ማስቀመጥ መቻል የኢትዮጵያን የሥራ ባህል የኢትዮጵያውያንን የሥራ ባህል ግምት ባስገባ መልኩ ይሄንን ለማሻሻል የሚያስችሉ ነገሮች መጠቆም መቻል አለበት። በዚህ እኔ ባስቀመጥኳቸው መዘርዝሮች ሲታይ መጽሐፉ እነዚህን ነገሮች እስካሟላ ድረስ ሀገራዊ ማዕቀፍ ሆኖ የማያገለግልበት ምክንያት የለም ብዬ መግለጽ እፈልጋለሁ።